እንደምን አረፈዳችሁ? እግዚአብሔር እጅግ አድርገን እናመሰግናለን። እንኳን ደህና መጣችሁ። የመጣችሁት ወደ እግዚአብሔር ቤት ተራራ ነው ያላችሁት። የሆነ አዳራሽ ውስጥ የመሰላችሁ ሰዎች ካላችሁ አስተሳሰባችሁን አስተካክሉ። ያላችሁት ተራራ ላይ ነው። የእግዚአብሔር ቤት ተራራ በተራሮች ላይ ጸንቶ ይቆማል። ከኮረብቶች በላይ ደግሞ ከፍ ከፍ ይላል። ያለነው ተራራ ጽዮን ተራራ ላይ ነው ያላችሁት። ሞት በህይወት የሚዋጥበት እዚህ ቦታ ላይ ዛሬ ማለዳ ነው የምላችሁ። ሞት በህይወት ይዋጣል። አሜን አሜን አሜን። እንባ የሚታበስበት መጋረጃ የሚነሳበት ወደዚህ ተራራ እንኳን እናመጣችሁ። በጣም በጥንቃቄ እግዚአብሔርን ቃል እንድትሰሙ አበረታታችኋለሁ። እግዚአብሔር መንፈስ ተናግሮ የመጥቻ ያለው የምናገርበት የምልክት ርዕስ ወጥመድን መስበር ነው። አሜን። ወጥመድን ማድረግ መስበር። አሜን። ወጥመድን ማለት መስበር። ወገኖቼ እኛ እዚህ ያለን በነፃነት አሁን ጌታን እያመለክን በቅድስና በጽድቅ እየኖርን ያለነው ወጥመድ ስለተሰበረ ነው። ኢየሱስ ክርስቶስ የመጀመሪያው ወጥመድ ሰባሪ ክርስቶስ ነው። ክርስቶስ በህይወታችን ላይ ያለውን የኃጢአት ወጥመድ የሰይጣን ወጥመድ ስለሰበረው ነው። ዛሬ ልበላችሁ ወጥመዱን ክርስቶስ ሰብሮታል። ዋናውን ወጥመድ ዋናው የኃጢአትን ወጥመድ አንቆ ይዞን የነበረው እንዳንነቃነቅ በጽድቅ እንዳንኖር እግዚአብሔርን እንዳንፈልግ ቀና ብለን እንዳናይ ተራ አድርጎ ህይወታችንን ሲያመሰቃቅል የኖረውን ወጥመድ የክፉን ወጥመድ ሙሉ በሙሉ ለክርስቶስ ህይወታችን በሰጠን ሰዓት ኢየሱስ ክርስቶስ እንክትክት አድርጎ ሰባብሮታል። አሜን። ለሳቆ ነው በአንደኛ ዮሐንስ ምዕራፍ 5 ከቁጥር 18 ጀምሮ እስከ 21 ድረስ ታነቡ ይላል እኛ ከእግዚአብሔር እንደሆን ዓለም ሁሉ በክፉ ምን እንዳለ እንደተያዘ እናውቃለን። እኛም ደግሞ በክፉ ከተያዘው ዓለም ጋር አብረን እኛ በክፉ ምን ብለን ነበር? ተይዘን ነበር። የኔ ወንድም አንነገር ልንገርህ፣ ኢየሱስ ክርስቶስ ሞቶ ያን የያዘን ወጥመድ ሰብሮ ነው ያስመለጠ። የሆነ የሃይማኖት ተቋም ውስጥ አይደለም የመጣው። የሆነ ድርጅት አይደለም። የሆነው አንድ ነገር ነው። ወደ ክርስቶስ ሳትመጣ በፊት ወንድሜ የያዘህ ነገር ነበር። ቃሉ እንደሚናገረው እኛ ከእግዚአብሔር እንደሆነ ዓለም ሁሉ አለ ዘ ሆል ወርልድ አሁን በዚህ ሰዓት ነው የምላችሁ። አሁን ዓለም ሁሉ ተይዟል። በወጥመድ ተይዟል። በሰይጣን ወጥመድ ተይዟል። በኃጢአት ወጥመድ ምን ብሏል? ተይዟል። እኛም ደግሞ ከተያዘው ከዚህ ዓለም ጋር አብረን ተይዘ በነበር ጊዜ በእግዚአብሔር ምሕረቱ በስቶ ያን ወጥመድ የናዝሬቱ ኢየሱስ ሰባብሮ እንክትክት አድርጎ ክብር ለእግዚአብሔር ይሁን አስመለጠ። እነግራችኋለሁ ይሄ ህዝብ ያመለጠ ህዝብ ነው። እስቲ አምልጫለሁ በሉ። ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ይላል። ክርስትና ማምለጥ ነው። እነግራችኋለሁ ከክፉዎች ያምልጠናል። ከሟርተኞች፣ ከክፉዎች፣ ከጠማማዎች፣ ከአስማተኛዎች አምልጠናል። አውሲ አምልጫለሁ በሉ። ክርስትና ማምለጥ ነው። የሆነ ሃይማኖት ምናምን አይደለም። አምልጠህ ነው። እስቲ አምልጫለሁ በሉ እባካችሁ። እንዳመለጠ ሰው ነው። አሁን ምንም ክፉ በአንተ ላይ ምንም እድል ፈንታ የለውም። ስለ ክፉ ምኞት አለ ሁለተኛ ጴጥሮስ። በዓለም ካለው ምን ጥፋት በዓለም ሌላ ነገር አለም። አንዳንድ ሰዎች በዓለም ካመለጡ በኋላ እንደገና ስለ ዓለም ልባቸው እንደው እነዚህ የሚዋልል ሰዎች አሉ። በዓለም ምን ልብህ ይዋልላል? በዓለም ያለው ጥፋት ነው። በዓለም ካለው ምን ጥፋት ምን ብላችሁ አምልጣችሁ። እስቲ አምልጫለሁ በሉ። ስለ ክፉ ምኞት በዓለም ካለው ጥፋት አስመልጦ አሁን ከመለኮት ባህሪ እየተካፈልክ ነው። እግዚአብሔር ይመስገን። የመጀመሪያው ወጥመድ ሰባሪ ራሱ የናዝሬቱ ኢየሱስ ነው። በሞቱና በትንሣኤው ሙሉ በሙሉ ያንን የሞት ወጥመድ አደረገው፣ ሰበረው። ሲሰበረው በሉ እባክህ ሰብሮ ነው ያስመለጠ። ክብር ለኢየሱስ ይሁን። ክፉ ምንም ነገር ማድረግ እስከማይችል ክፉ ከዚህ በኋላ በአንተ ላይ ላይሰራም። ክፉ በእናንተ ላይ ምንም ነገር መንቀሳቀስ እስከማይችል ከሱ እይታና
ካሜራና ራዳር ውጪ ከሱ ቁጥጥር ስር ውጪ እስክትሆኑ ድረስ ጌታ ይመስገን ሙሉ በሙሉ እኛና የኛ የሆነ ነገር ሁሉ አምልጧል። አሜን። ኧረ አምልጧል በሉ ባካችሁ። አምልጧል። ወደ ጌታ ሰዓት መጣ በፊት አንድ እህት የኔ ቤተሰብ ናትና ወደ ክርስቶስ ሰዓት መጣ በፊት ከአንድ ጥንቆላ አሰራር ውስጥ ካለች ሴት ጋራ አብራት እዛ ሴት ጋራ ትሰራ ነበርና ያቺ የጥንቆላ አሰራር የምትሰራ ሴት በካርታ ነው የምትሰራውና ጌታን ሳታቅ በፊት ማለት ነው ያቺ ሴት ያቺ እህት እና እህቶቼን እልኝ ትላታለች እና እኔ ብቻ ነኝ ከቤተሰብ ወደ ጌታ የመጣሁት እና ሁሉንም ትነግራታለች። ከሌ እንደዚህ ነው ከሌ እንደዚህ ያሉበት እንትና ዓለሙን ደግሞ እልኝ አለቻት። እሱን ላየው አልችልም አለች። እሱ ከኔ ቁጥጥርና ከኔ እይታ ውጭ ለምን ካላችሁ ተሰብሮ አምልጫለሁ። ጠላት ላይቆጣጠር ህይወታችሁ እናንተ በነገር ላይ ምንም ተጽዕኖ ላያደርግ ሙሉ በሙሉ አምልጣችኋል። ጌታ ይመስገን። እግዚአብሔር ባርከው። ጳውሎስ ገላትያ ምዕራፍ 5 ቁጥር 1 ላይ ያለው በጣም ደስ ይለኛል። በነፃነት እንድንኖር ኢየሱስ ክርስቶስ ነፃነት አውጣን። ነፃ መውጣት ወጥመድ ሳይሰበር ነፃ መውጣት የለም። ነፃነት ምን አደረግን? አወጣን። እነግራችኋለሁ ነፃ ወጣን። እሺ አውጥቶኛል በሉ። ስሙ ይባረክ ኢየሱስ። እሺ ስሙ ይባረክ በሉ። ነፃ ያወጣ ራስን በራስ ነፃ አላወጣም። ነፃ ያወጣ አካል አለ። እሱም ደግሞ ኢየሱስ ክርስቶስ። አሜን። ኢየሱስ ክርስቶስ ነፃ አውጪ ነው። ወደዚህ ምድር ጌታ ኢየሱስ ክርስቶስ ሲመጣ በነበሩት ሃይማኖቶች ላይ አንድ ተጨማሪ ሃይማኖት ለመጨመር ሳይሆን ኢየሱስ ክርስቶስ የዓለምን ሕዝብ ነፃ ሊያወጣ ነፃ አውጪ ግንባር ሆኖ መጥቷል። ነፃ አውጪ ኢየሱስ ክርስቶስ እነግራችኋለሁ። ለክርስቶስ ሕይወታችሁ በሰጣችሁ ሰዓት ጌታ ኢየሱስ ሆይ ከዚህ ቀን ጀምሮ አንተን የሕይወቴ ንጉሥ አድርጌ ተቀብያለሁ ባላችሁ ሰዓት ሙሉ በሙሉ ነፃ ወጣችሁ። አሜን። እዛ ነው ሐዋርያው በነፃነት እንድንኖር ኢየሱስ ክርስቶስ ነፃነት አወጣን። ስለዚህ አለ ዳግመኛ በባርነት ቀንበር አትበሉ፣ አትያዙ። እስቲ አልያዝም በሉ። ጌታ እጅግ አድርገን እናመሰግናለን። ስለዚህ የመጀመሪያው ወጥመድ ትልቁ ወጥመድ ተሰባብሮልን እና እንግዲህ ሌላው ላነሳው ፈልገው ነው ሌሎች ወጥመዶች ወደ ካመለጥን በኋላ በተለያየ አቅጣጫ ደግሞ በመጽሐፍ ቅዱሳችን ውስጥ የተጠቀሱ ወጥመዶች አሉ። እነዛን ዛሬ እንሰባብራቸዋለን። የመጀመሪያው ወጥመድ ምንድነው? ምሳሌ ምዕራፍ 29 ቁጥር 5 ላይ ምን ይላል? ሰውን መፍራት ወጥመድ ነው ይላል። ሰውን መፍራት አንደኛው ወጥመድ ፍርሃት ይባላል። ሰዎች አሁን በነፃነት የእግዚአብሔርን ፈቃድና ፕሮግራም በሙላት እንዳያከናወኑ ምንድነው ያደረጋቸው ካላችሁ ፍርሃት የሚባል ወጥመድ ይዟቸው። ፍርሃት ወጥመድ ነው። ፍርሃት ለእግዚአብሔር መንግስት ለእግዚአብሔር ቤት ሰዎች እንዳይሰጡ ያደረጋቸው ምንድነው? ወጥመድ። ወንጌል እንዳይመሰክሩ ፍርሃት ወጥመድ ነው። ፈርተው ፍርሃት ወጥመድ። ምሳሌ 9:5 ሰውን መፍራት፣ ኑሮን መፍራት፣ ነገሮችን መፍራት፣ ሞትን መፍራት፣ ፍርሃት እሱ ምንድነው? ወጥመድ። ዛሬ በጌታ በኢየሱስም በዚህ ማለዳ ወጥመድ ይሰበራል። አሜን። አዎ በፍርሃትኛ አንኖርም። ምን ሆናለሁ? ኑሮ እንዴት ይሆናል? እንደዚህ ምናምን የኔ ጉዳይ ምናምን አይደለም። እኛ በፍርሃት ኑሮ አልተባለም። የምንኖረው በእምነት ነው። ጻድቅ በእምነቱ በህይወት ይኖራል። ወደፊት ምን ሆኖ ይሆን? ወድቅ ይሆን? ከስር ይሆን? ማን ነው ያለ በፍርሃት ኑር ያለ? ትከስራለህ ትወድቃለህ ያለ ማን ነው? ቃሉ የሚልህን ለምን አታስብም? ወደፊት ምን ሆኖ ይሆን ካልክ ወደፊት የምትሆነው ምንድነው ሲባል ፍሬያማ ትሆናለህ። ጌታ ይመስገን። በእምነት ነው የምንኖረው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ተተክለዋል፣ በአደባባዮቹ ይበቅላሉ። አድጋለሁ አፈራለሁ ነው ማለት ያለው። እግዚአብሔር ከኔ ጋር ነው። በህይወቴ ዘመኑን የሚቋቋመኝ የለም። ከፊት ለፊት ያለው ነው ጥሼ ምን አደርጋለሁ? ፍርሃት በኢየሱስም ይሰራል። አሜን። የኢዮብ ችግሩ ይሄ ነው። የፈራሁት ነገር ደረሳል፣ የደረገጡበት ነገር መጣብኛል። ኢዮብ እዚህ ችግር ውስጥ የገባው ፍርሃት የሚባል ነገር ወደሱ መጥቶ በፍርሃት ነው በር የከፈተው። ከዛ የተነሳ ነው ኢዮብ እንደዚህ አይነት ችግር ውስጥ ሊገባ ይችላል። ያን በር ባይከፍት ኖሮ ያ ሁሉ ጣጣ ውስጥ ባልገባ ነበር። ለዛ ነው ጌታ ኢየሱስ ያንን ልጁ
ልጁ የታመመባት ሰው ጌታ ሆይ እጅህን ልጄ ልትሞት ቀርባለች፣ እጅህን መተጫንባት በህይወት ትኖራለች ያለ። እሺ ብሎ ጌታ ኢየሱስ ጉዞ ጀመረ። እዛው ወሬ ሰዎች መጡ፣ ጎረቤቶች። ለምን መምህሩን ታደክመዋል? ልጅ ምን ብላለች? ሞታለች። ኢየሱስ ክርስቶስ ሰማ ይሄንን። ከዛ ምንድን ነው ያለው? ዞር ብሎ ሲያየው ሰውየው ተርበትብቷል፣ ሊወድቅ ሁሉ ደርሶታል። ልጅ ሞታለች። ኢየሱስ ሰማ ነው። እመን እንጂ አትፍራ። በምንም ለምን እየፈለገ ቢዝነሴ ሞቷል፣ ምን ሞቷል የምትሉ ሰዎች ልንገራችሁ፣ በኢየሱስ ክርስቶስ እመኑ እንጂ አትፍሩ። አሜን። ተመልከቱ፣ የኛ አምላክ አሁን ሐኪም ቤት ባለፈው ሐኪም ቤት ስመለከት አንድ ነገር ሐኪሞች እግዚአብሔር ይመስገን ስለ ሐኪሞች ጌታ እናመሰግናለን። ነገር ግን የነሱ አቅም የሰውየው ትንፋሽ ከሰውየው እስኪወጣ ድረስ ከበውት ምናምን ይረባረባሉ። ልክ ሰውየው ትንፋሽ ከሰውየው ሲወጣ ያ የከበበ ሐኪም ሁሉ ጥሎ ይሄዳል። ነገር ኢየሱስ ግን ጥሎ አይሄድም፣ ወደ ያስነሳዋል። አሜን አሜን። ክብር ምንድን ነው የሞተባቸው? ይነሳ። አሜን። ልጅቷ ሞታለች ሲለው ሰውየው ተርበተበተ፣ ፊቱ በቃ ሊወርቅ ሳይደግፈው አይቀርም። ደገፈውና እመን እንጂ ኢየሱስ ማርሽ ቀየረና ወደ ሙታን ማስነሳት ከ ለምን ካላችሁኝ ለእግዚአብሔር ሁሉ ይቻላል። አሜን። እኛ በፍርሃት አልኖርም። በፍርሃት አልኖርም። ስለዚህ ተመልከቱ፣ የመጀመሪያው መሰበር ያለበት ምንድነው? ምን ፍርሃት መሰበር አለበት። ፍርሃት ወጥመድ ይኸውላችሁ እናንተን የሚይዝ ነገር እንዳትንቀሳቀሱ፣ እግዚአብሔር ወዳይ ያላችሁ ነገር እንዳትሄዱ፣ ሪስክ እንዳትወስዱ የሚያደርግ ነው። ብዙ ሰዎች ጴጥሮስን በጣም ነው የሚታቹት። ሰመጠ ምናምን ጴጥሮስ ሰመጠ ተንቀሽቅሾ፣ በጣም ሰው ችኩል ነው። ምን ችኩል ነው? ጴጥሮስ ማለት ጀግና ነው እንጂ ጴጥሮስ ጀግና ነው። ጌታ ይመስገን። ማን ከታንኳው ወጣ? ማን በኋላ የተወሰነ ስቴፕም ቢሆን ኃላፊነት ወስዶ ማን ሄደ? ጴጥሮስ ነው እንጂ። ክብር ለእግዚአብሔር ይሁን። ጴጥሮስ ጀግና ነው። ሪስክ ወስዷል። ጌታ ሆይ አንተ ከሆንክ ና በለኝ አለ። ና ሲለው ብድግ ብሎ ሄደ። ጌታ ይመስገን። አሜን። ክብር ለእግዚአብሔር ይሁን። ይሁላችሁ ከፍርሃት የጸዳ ህይወት አለው ጴጥሮስ። እርምጃ ወስዷል። ሌሎቹ ለምንድን ነው እርምጃ ያልወሰዱት? እኛ ምንም ጣው ምናምን ያላሉት ፈርተው ነው። እሱ ግን ስቴፕ ወሰደ። ፍርሃት ይሁላችሁ ወጥመድ ስቴፕ እንዳትወስዱ፣ ወደሚቀጥለው ምዕራፍ እንዳትሄዱ የሚያደርግ ምንድነው? በሽታ ነው። ስቴፕ እንዳትወስዱ የሚያደርግ አፍኖ የሚይዝ ነው። ህይወታችሁን በአንድ አይነት ደረጃ ላይ የሚያስቀምጥ። ስለዚህ ታዲያ እንዴት ይሻላል ካላችሁ የሚሻለው ነገር መሰበር አለበት። ወጥመድ መስበር በሚል ነው የምናገረው። ወጥመድ ምን አለ? ተሰበር። ዛሬ ነገር እናደርጋለን። የፍርሃት መንፈስ በኢየሱስም የተሰበረ ይሁን። አሜን። እግዚአብሔር የፍርሃት መንፈስ አልሰጠን። ያልተሰጠን መንፈስ እናስተናግድ። እወድቃለሁ፣ ችግር ውስጥ እገባለሁ፣ አገሪቷ ምናምን እኛ ቃሉ የሚለውን ነው ምናምን። እውነትን ለማመን እንደ በኩራት መርጧችኋል ይላል። ጌታ ይመስገን። ስለዚህ የመጀመሪያ ወጥመድ መሰበር ያለበት ምንድነው? ፍርሃት ሲተሰበረ በጌታ በኢየሱስም የፍርሃት መንፈስ የተሰበረ ይሁን። ጳውሎስ ለጢሞቴዎስ በእስረኛው በእኔ ወይ ደግሞ በወንጌል ምስክርነት አትፈራል ወይ ደግሞ አትፍራል። ይህ ትልቅ አንድ ቤተክርስቲያን መጋቢ ፓስተር ጢሞቴዎስ ይፈራ ነበር፣ ይንቀጠቀጥ ነበር። በእስረኛው በእኔ በጳውሎስ ያፍራል፣ እንደገና ደግሞ በወንጌልም ደግሞ ይፈራል። ስለዚህ በእስረኛው ወይ ደግሞ በወንጌል ምስክርነት ምን አትበል፣ አትፈራ። ለምን ሲባል እግዚአብሔር የፍርሃት መንፈስ አልሰጠን። የሰጠን መንፈስ የኃይል የፍቅርና ራስን ምን ማለት የመግዛት። በኢየሱስም ፍርሃት ተሰበረ። እስቲ ፍርሃት ተሰበረ በሉ። ተመልከቱ፣ ዮሴፍ እንደዚህ አይነት ትልቅ ፕሪቪሌጅ ወደሱ መጥቶ በመለኮት አገልግሎት በእግዚአብሔር መንግስት ስራ ውስጥ
ትልቅ ኦፖርቹኒቲ እግዚአብሔር የሰጠው ሰው ነው ዮሴፍ። ነገር ግን ፍርሃት አንቆ ይዞ ከዚህ ከመስመር ሊያወጣው ነበር። እግዚአብሔር ግን በምህረቱ ደረሰለትና እጮኛህን ማርያምን ለመውሰድ አትፍራ አለና የፍርሃት መንፈስ ከዚህ ሰው ላይ ሰበረለት። ከዛ ልጅቷን ወሰዳት። ክብር ለእግዚአብሔር። አሜን። እራሷ ማርያም ተንቀጥቅጣ ነበር ፈርታ። የመጣላት እድል ትልቅ ኦፖርቹኒቲ መጥቶ ግን ልንገራችሁ ፍርሃት መጥቶ ከመስመር ሊያወጣት ነበር። ነገር ግን ገብርኤል መጣና የፍርሃት መንፈስ ሰበረለት። ምን ብሎ ሰበረለት? ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ ያለና እንክት አደረገላት። ከዛ በኋላ የጌታ ባሪያ እንደ ቃል ይሁን ጥያቄ ጠየቀች። ጥያቄዋ ተመለሰላት። ወንድ ስለማላቅ እንዴት ይሆናል አለች። የእግዚአብሔር ኃይል በአንቺ ላይ ይመጣል ይብሉ ላይ ጸልይልሻል ብሎ ሌላ ምስክርነት ደግሞ ጨመረላት። ዘመድሽ ኤልሳቤጥ እንኳን መካ ስትባል የነበረችው ይሄው ዛሬ 6ኛ ወራ ነው። ለእግዚአብሔር የሚሳነው ነገር የለም ብሎ ፕሪች አደረጋት፣ ሰበካት ስብከት። ከዛ በኋላ እሷ ምን አለች? የጌታ ባሪያ ሆይ እንደ ቃልህ ይሁን አሜን አለች። ዛሬ እግዚአብሔር ይመስገን ትልቅ በረከትና ክብር ውስጥ ገባች። ለምን? ተሰበረ። ወጥመድ ምን ሆነ? ተሰበረላት። አመለጠች። እህታችን አመለጠ። ወንድማችን በጌታ በኢየሱስም ዛሬ ማምለጥ ይሆንላችሁ። አዎ ክብር ለእግዚአብሔር ይሁን። አባቶቻችን የፍርሃት ወጥመድ ከመስመር ሊያወጣቸው ነበር እና አብርሃም የቤቴ ጠባቂ ደማስቆ ሰው ኤሌዘር ምን ሊያደርገኝ ነው? ሊወርሰኝ ነው ብሎ በአብርሃም በቃ ተንቀጥቅጦ ሲያየው ኤሌዘር አክቱ ተው በጣም ነው አክሽኑ በጣም ከባድ። ኤሌዘር እውነትም ወራሽ ነው ይመስሉ። ዛሬ ምንድን ነው እንደ ኤሌዘር ወራሽ መስሎ በቃ ችግር ውስጥ ትገባላችሁ እያላችሁ ያለ ነገር አለ። እነግራችኋለሁ አይወርስም። አሜን። አብርሃም ፈራ። አብርሃም ሆይ ፍጹም ፊቴ ተመላለሳል። ምን እንደው ያለ ልጅ ይሄዳለሁ። ይሄው የቤቴ ጠባቂ ደማስቆ ሰው ምን ሊያደርገኝ ነው? ሊወርሰኝ። ይሄ አይወርስም አለ። ክብር ከጉልበት የሚወጣው እሱ። እነግራችኋለሁ እየፈር ያስፈራራችሁ ነገር እባካችሁ ዛሬ ምስራች እንገባችሁ አይወርሳችሁ። ዛሬ ፍርሃት መንፈስ ተሰበረ። በዚህ ልቀጥል ወይ? የኔ ነገር እንደዚህ ነው እነግራለሁ። አትቀጥልም። ዛሬ ሰበርኩት። እሺ ተሰበረ በሉ እባካችሁ። አይወርስም። ስፈራ ምን ያርግ? ጌታ ይመስገን። ወገኖቼ ወራሹ ክርስቶስ ነው። ዕብራውያን ምዕራፍ 1 ላይ ስለ ወራሹ ተጽፏል። እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ለነቢያት ተናግረዋል። አሁን ግን አለ ሁሉን ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለእኛ ምን አደረገን? ተናገረ። እነግራችኋለሁ ዳኛው እግዚአብሔር ልጁን ኢየሱስ ክርስቶስን ወራሽ አድርጎታል። ወንድሜ አንተን የሚወርስ ክርስቶስ የኔት ክርስቶስ ይወርስሻል። አንተና ቤተሰብን የሚወርሰው ማን ነው? ኢየሱስ ነው። ምድራችንን የሚወርሰው ክርስቶስ ነው። ምድራችንን እንደው የሆነ ነገር ወረሳት ማይሆን ነገር ወረሳት ብለን የምንፈራ ሰዎች አይደለም። ምድራችን የምትወረሰው በክርስቶስ ነው። አሜን። ስለዚህ ተመልከቱ ምንድነው እየተባለ ያለው ነገር? ፍርሃት ወጥመድ ነው። ወጥመድ ምን ማለት አለበት? መሰበር አለበት። እስኪ ይሰበራል። ወጥመድ ምን አለ? ተሰበር። ዛሬ በኢየሱስ ማምለጥ ይሆንላችሁ። ጤናችሁ ያመልጣል። ትዳራችሁ ያመልጣል። አገልግሎታችሁ ያመልጣል። መንፈሳዊ ሕይወታችሁ ያመልጣል። በኢየሱስም የእናንተ የሆነ ነገር ሁሉ ማምለጥ ይሆናል። ጌታን እጅግ አድርገን እናመሰግናለን። ስለዚህ ወጥመድ ምንድነው? ፍርሃት ወጥመድ። ሌላው ተመልከቱ ወጥመድ ሌላ ወጥመድ ምንድነው? ሌላ ወጥመድ ወገኖቼ የራሳችን የአፋችን ቃል ራሱ ወጥመድ። ብዙዎቻችን አሁን ስለ ወጥመድ አንዳንድ ጊዜ ወጥመድ ስናስብ ውጪ ብቻ ስላለ ነገር ነው የምናስበው አይደል? ምሳሌ ምዕራፍ 6 ቁጥር 1 ላይ ምን ይላል? በአፍ ቃል ተጠመድክ፣ በአፍ ቃል ተያዝክ ይላል። ምንድነው የምታወሩት? ስለ ራሳችሁ፣ ስለ ልጆቻችሁ ምንድነው የምታወሩት? ስለ ሀገራችሁ ምንድነው የምትናገሩት? እባካችሁ አንደበታችሁን ጠብቁ። ወለላ ብዙ ሰው አሁን ተመልከቱ ህይወቱ የተመሰደቃቀለው
የሆነ ከውጪ የሆነ ነገር ደርሶበት ሳይሆን የራሱ አፍ ነው። የሚገርም እኮ ነገር ነው። በአፍ ምን ቃል የማፍ ቃል ዳዊት እግዚአብሔር የባርከው ጸልዮ ነው ከዚህ ነገር የተገላገለው። ምን ብሎ ጸልየ? አቤቱ የልቤ ሐሳብና የአፌ ቃል በፊት ያማረ ይሁን። እባካችሁ የልባችሁ ሐሳብና የአፋችሁ ቃል በእግዚአብሔር ፊት ያማረ ይሁን። አሜን። የሚገርም እኮ ነገር እና በአፈ ቃል ምን አልቃለ ተጠመድክ። ወንጀ ብዙዎቻችን አንዳንድ ህይወታችን አሁን ባለበት ሁኔታ ላይ እንዲሆን ያደረገው ሳታውቁት እናንተ የተናገራችሁት ቃል ነው፣ የምታስቡት ሐሳብ ነው። ዛሬ ይሄንን ወጥመድ እንሰብራለን። አሜን። በጣም እኮ የሚገርም ነገር ነው። እስቲ መክብብ ላይ አውጡልኝ። መክብብ ወጥመድ ተሰበር። አሜን። እስቲ ማምለጥ ይሆናል። ዛሬ የሚያመልጥ ሰው አለ። አሜን። ተመልከቱ። መክብብ ላይ መክብብ ምዕራፍ ስንት መሰላችሁ? ምዕራፍ 10 ቁጥር 12 የጠቢብ ሰው የአፉ ቃል ሞገስ ናት። የጠቢብ ሰው የአፉ ቃል ሞገስ ናት። የሰነፍ ከንፈሮች ግን ራሱን ይውጡታል። የሰነፍ ከንፈሮች ግን ራሱ ምን ያደርጉታል? ይውጡታል። ተመልከቱ። አያችሁ? የጠቢብ ሰው የአፉ ቃል ምንድናት? ሞገስ ናት። ጠቢብ ሰው ሲናገር ሞገስ ያለው ቃል ይናገር። ምሳሌ ስትመልከቱ ሰው አለ የአፉ ከሚያፈራው ሆዱ ይሞላል። የሰው አፍ ከንፈሩ ከሚያፈራው ይሞላል ይላል። ክብር ለእግዚአብሔር ይሁን። ምንድነው የምታወሩት? ምንድነው የምትናገሩት? እዚህ ቦታ ላይ የጠቢብ ሰው የአፉ ቃል ሞገስ። ጠቢብ ሰው ስለ ራሱ የሚያወራው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልገኝን ይሞላብኛል ይላል። አሜን። ጠቢብ እንደዛ እኮ ነው የሚለው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እነዚህ ተመልከቱ፣ እነዚህ ሰዎች ጠቢቦች ናቸው። እነ ዳዊት እስኪ ከእነሱ እንማር። እነሱን ለምን አንመስልም? እግዚአብሔር ብርሃኔና መድኃኒቴ ነው። ክብር ለእግዚአብሔር ይሁን። የጠቢብ ሰው የአፉ ቃል ሞገስ ናት። የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? ሳልደነግጥ ነው የምኖረዋል። ክብር ለኢየሱስ ይሁን። ስለዚህ አለ ሰራዊት ቢሰፍርብኝ ልቤ አይፈራም። ይሄ ነው የጠቢብ ቃል። ክብር ለእግዚአብሔር ይሁን። ክፉዎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካክለው ወደቁ፣ ይወድቃሉ። ይኸው የጠቢብ ቃል የአፉ ቃል ሞገስ ናት። እንዲህ ነው የሚያወራው። ከከንፈሩ ሞገስ ይፈሳል የተባለው። ጌታ የተመሰገነ ይሁን። ንግግርሽን ቀይሪ፣ አሳሰብን ለውጥ። ምንድነው ስለ ራስ የምታስበው? የራስ የአፍ ቃል ወጥመድ ነው። በአፍ ቃል በራስ የአፍ ቃል ምን አልክ? ተጠመድክ። ብዙዎቻችን ያጠመደን የአፋችን ቃል ነው። ዛሬ በጌታ በኢየሱስም እንሰብረዋለን። እስቲ ይሰበር በሉ። እስቲ ሳታውቁ የተናገራችሁት የማጉረምረም ቃል እስራኤላውያኖች ከግብፅ ወጥተው ወደ ተስፋይቱ ምድር እየሄዱ እያሉ ምንድነው የሆነው? በቃ እዚህኛ ምድረ በዳ ውስጥ እዚህ በቃ ልንቀር ነው እያሉ ማጉረምረም ጀመሩ። ተመልከቱ። እንደምታውቁት እግዚአብሔር ደግሞ ምን አለ? እኔ ሕያው ነኝና አለ በጆሮዬ እንደሰማው እንዲሁ ይሆንባቸዋል። የሚገርማችሁ ነገር በአፋቸው ቃል ተጠመዱ፣ በአፋቸው ቃል ተያዙ። እኛ ግብፅ ብንሄድ ይሻለን ነበር። እዛ ድንች እንትን አለ፣ ነጭ ሽንኩርት አለ፣ ዱባ አለ። እዚህ በቃ ልንጠፋ ነው። እግዚአብሔር ልጠፉ ነው አላላቸው። ከተስፋይቱ ምድር ያወጣቸው ወተትና ማር ወደምታፈሰው ምድር ምን አላቸዋለሁ? አስገባቸዋለን ያላቸው። እነሱ ግን አፋቸው አያርፍም። ሰዎች ዛሬ በጌታ በኢየሱስ በአፋችን ላይ የተናገርነው ከንቱ ቃሎች
በኢየሱስ ስም የተሰባበሩ ይሁን። ስለ ራሳችሁ ያወራችሁት፣ ስለ አገራችሁ ያወራችሁት፣ ስለ ቤተሰቦቻችሁ፣ ለልጆቻችሁ፣ ስለ ትዳራችሁ ያወራችሁት ማንኛውም ከንቱ ቃል ዛሬ ይሰበር። እስኪ ይሰበር በሉ ባካችሁ። በአፍህ ቃል ምን አልክ? ተጠመድክ። መጠመድ ካለብን በአፋችን መልካም ቃል ለምን አትናገር? መልካም ቃል እኮ የሚያጠፍ ከሆነ መልካም ነገር አታውሪ። እኔ እሰፋለሁ። የጀመርኩት ቢዝነስ ምን ይሆናል? ይሰፋል። ምን አገልግሎቴ ያድጋል። ገና ትውልድን እወርሳለሁ። እግዚአብሔር ከኔ ጋር ነው። ጌታ የተመሰገነ ይሁን እያላችሁ እንደዚህ እግዚአብሔር ስለናንተ የተናገረውን ቃሉን ለምን አናወራ? ማንም የሚናገር ቢሆን እንደ እግዚአብሔር ቃል ይናገር ነው የተባለው። የፈለግነውን የመናገር መብት የለንም። አፋችን የኛ አይደለም፣ አፋችን የጌታ ነው። እግዚአብሔር በዚህ አፌ ምን ልናገር ካላችሁ ያለዋን ነገር ነው። ማንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር። ልትናገር የሚገባው እንደ እግዚአብሔር ቃል። ምስጉን ነው በክፉዎች ምክር ያልሄደ፣ በዋዘኞች ወንበር ምን ያላለ ያልተቀመጠ፣ በኃጢአተኞች መንገድ ያልቆመ፣ ነገር ግን በእግዚአብሔር ሕግ ደስ ይላል፣ ሕጉንም በቀንና በሌሊት ያስባል። እርሱም በዋሳሶች ላይ እንደተከለች ፍሬዋንም በጊዜዋ እንደሚሰጥ ዛፍ ይሆናል። የሚሰራው ሁሉ ይከናወንለታል። ስለዚህ ለምን የምሰራው ሁሉ ይከናወንለታል ለምን አትሉ? ስለ ልጆቻችሁስ ምን አንተማ በቃ ይሄው ነህ፣ አንተማ ይሄው የዛሬ ዓመትም ያው ነህ፣ ወደፊትም ከዚህ እንዴት እንደዚህ ትላለህ? እንደዚህ ትያለሽ? በጌታ በኢየሱስ ክርስቶስ ልጆቻችን ይከናወንላቸዋል። እስኪ ልጆቼ የተባረኩ ናቸው። ስለዚህ የጠቢብ ሰው የአፉ ቃል ሞገስ ናት። ስለዚህ ዛሬ ይኸውላችሁ ልንሰብረው በዚህ ምሽት በዚህ ማለዳ ልንሰብረው የሚገባው ነገር በልጆቻችን ላይ፣ በራሳችን ህይወት ላይ፣ በሀገራችን ላይ፣ በዘመዶቻችን ላይ፣ በንግዳችን ላይ የተናገርነውን ነገር መሰበር አለ። ዛሬ ማምለጥ ይሆናል። ወጥመድ ተሰበረ፣ እኛ ማምለጥ። ስለዚህ ተመልከቱ፣ አንደኛ ወጥመድ የራሳችን ያፍቃል። ሌላው ወጥመድ ምንድነው? በሽታ ነው። በሽታ ወጥመድ። እንትናን እኮ በሽታ ምን ያለው? እንደዚህ አይነት በሽታ ምን አለው? ያዘው። ሰውየው ምን አለው? ያዘው። ወጥመድ ነው ማለት ነው። አያችሁ ሰውየውን የሆነ እንትን በሽታ ስሙን አልጠራውም። ምን አደረገው? ያዘው። እነግራችኋለሁ በሐኪም የተነገረ ማንኛውም ይዟችኋል ያለ ነገር ዛሬ ይሰበራል። ማምለጥ ይሆንላችሁ። አዎ ስለ ኤልሳን በሽታ ያዘው ቅቤ ሊቀባው ነው። ምን ያደርገው? ሊገለው እኮ ነው። እነግራችኋለሁ ወጥመድ ነው ራሱ በሽታ ወጥመድ። ለምን? ለበሽታ ኢየሱስ ዋጋ ከፍሏል። ደዌያችንን ተቀብሏል፣ ሕማማችንን ተሸክሟል። አይደለም? በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸከመ። በእርሱም ቁስል እኛ ምን አደረግን? ተፈወስን። ጌታ ኢየሱስ የቆሰለው እኛ ምን እንድንል ነው? እንድንፈወስ። በኢየሱስም በሽታ ወጥመድ ነው የያዛችሁ በሽታ ዛሬ መሰበር አለበት። ከእናንተና ከቤተሰባችሁ ላይ በኢየሱስም ይሰበራል። በሽታ ወጥመድ ተሰበረ። እኛ ምን አደረግን? አመለጥ። ጌታ ይመስገን። ስለዚህ በሽታ ወጥመድ ነው። በሽታ መሰበር አለበት። ሌላው ወጥመድ ምሳሌ 12 ላይ የኃጥአን ፈቃድ የክፉዎች ወጥመድ ነው። ሰዎች ወይም ደግሞ በእናንተ ዙሪያ ያሉ ክፉ ሰዎች፣ ጠማማ ሰዎች የሚያስቡት ማንኛውም ክፉ ሀሳብ እናንተ የሚፈልጉት የእናንተን ውድቀት የሚፈልጉ የእናንተን ኪሳራ የሚፈልጉ ሰዎች። ለምሳሌ ዳንኤል እግዚአብሔርን የሚፈራ ሰው ዳንኤል አይደለም እንዴ? ነገር ግን አብረውት የሚሰሩ ሰዎች ተነሱበት። ሚኒስትሮች፣ ባለስልጣን ስለነበረ ይህን ሰውማ እናጥፋው ብለው ተመካከሩ። መጨረሻ ላይ አንድ ሕግ ወጣ። ማንም በዚህ 30 ቀን ውስጥ ጸሎት ወደ እግዚአብሔር ማንም ሰው እንዳይጸልይ ወደ ንጉሥ ካልሆነ በስተቀር ወደ እግዚአብሔር ሲጸልይ የተገኘ ተይዞ በአንበሳ ጉድጓድ ምን ይበል ይጣል የሚል ሕግ አወጡ። ይህን ሕግ ያወጡት ማንን ለመያዝ ነው? ዳንኤልን። ወጥመድ እኮ ነው። ከዛ ሕጉ ወጣ። ዳንኤል ጸሎት አላቆመም። መስኮቱን ከፍተው ወደ ምስራቅ ከፍተው ጸሎቱን ቀጠለ። ተያዘ። መጥቶ በፖሊስ ተከበበ ቤቱ።
ምንድነው ፍርዱ? በአንበሳ ጉድጓድ ሊጣለው ወጥመድ። ዳንኤል በአንበሳ ጉድጓድ ተጣለ። ነገር ግን እግዚአብሔር ይመስገን የሚያመልከው አምላክ እግዚአብሔር ወጥመዱን ሰበረው። ዛሬ በኢየሱስ ማንኛውም የጣላችሁበት ጉድጓድ ካለ ዛሬ ይሰበራል። ዳንኤል አመለጠ። አሜን። ወጥመድ ምን አለ? ተሰበረ። ዛሬ የልዑል አምላክ ባሪያ ዳንኤል ሆይ ሁል ጊዜ የምታመልከው አምላክ ከአንበሶቹ አፍ ሊያድን ይችላልን? ንጉሥ ሆይ 1000 ዓመት ንገስ። ባንተና በአምላኬ ፊት ቅንነት ተገኝቶብኛልና አምላኬ መልአኩን ልኮ የአንበሶቹን አፍ ዘጋ። ዛሬ በኢየሱስ ማንኛውም አንበሳ አፉ ይዘጋል። እስቲ ተዘጋ በሉ። እስቲ እነግራችኋለሁ፣ አትበሉ። ልጆቻችሁ አይበሉ፣ ቢዝነሳችሁ አይበላም፣ ጤናችሁ አይበላም፣ የእናንተ የሆነ ነገር አይበላም። እስቲ አልበላም በሉ። እስቲ ተመልከቱ። ይኸውላችሁ እግዚአብሔር ከእናንተ ጋር ስለሆነ አትበሉ። ከዳንኤል ጋር እግዚአብሔር አብሮት ነበር። ከዛ የተነሳ ያ ወጥመድ ምን ሆነ? ተሰበረ። እስቲ ወጥመድ ተሰበረ። ወጥመድ ተሰበረ። ዳንኤል ምን አደረገ? አመለጠ። ዛሬ በኢየሱስም የእናንተ የሆነ ነገር ማምለጥ ሆነልን። በጌታ በኢየሱስም ወጥመድ ይሰበር። የሰዎች ምክር ሰዎች መዝሙር 124 ላይ ሰዎች በእኛ ላይ በተነሱ ጊዜ ቁጣቸው በላያችን በነደደ ጊዜ ወጥመድ እኮ ነው። አንዳንድ ሰዎች እዚህ ያላችሁ በስራ ቦታችሁ በጎረቤት የሰው ቁጣ የነደደባችሁ ሰዎች ያላችሁ እና ሰዎች ቁጣቸው ሲነድ ከዛ ለእናንተ ስጦታ ላይ መጡላችሁ ነው። ሕያዋን ሳለን ምን ባሉ ነበር? ምን መሰላችሁ? ወጥመድ ተሰበረ። ሳትዋጡ ስትቀሩ ማለት ነው። ያመኞታቸው ሲካሽ ማለት ነው። ወጥመድ ተሰበረ ማለት ይሄ ነው። በኢየሱስ ክርስቶስ ወጥመድ ተሰበረ። ሕያዋን ሳለን ዋጡ ነበር። የወንዝ ፈሳሽ ባሰጠመ ነበር። እነግራችኋለሁ አይሰምጥም። አትሰምጡም። ሲያልሰምጥም በሉ። ጤናችሁ አይሰምጥም። አገልግሎታችሁ አይሰምጥም። ጸጋችሁ አይሰምጥም። የእናንተ ነገር ሁሉ አይሰምጥም። ለምን ካላችሁ ወጥመድ ምን አለ? ተሰበረ። ተሰብሮ ነው ማምለጥ ሆነ። ሰዎች ቁጣቸው ቢነድ የነሱ ፍላጎትና ዓላማ ፕሮግራም በእኛ ላይ አይከናወንም። እዛ ነው ኢዮብ ላይ በጣም ደስ የሚል ቃል አለ። ምን ይላል? እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርጋል ይላል። በኢየሱስ ስም በእናንተና በቤተሰባችሁ ላይ ያለ ማንኛውም የተንኮለኞች ሐሳብ ከንቱ ሆነ። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ እናደርጋለን። ወጥመድ ተሰበረ ማለት የተንኮለኞች ሐሳብ ከንቱ ሲሆን በምድራችን በኢትዮጵያ ላይ ያለ የተንኮለኞችን ሐሳብ ከንቱ እናደርጋለን። የሟርተኞችን ሐሳብ ከንቱ እናደርጋለን። የክፉዎችን ሐሳብ ከንቱ እናደርጋለን። የዘረኞችን ሐሳብ ከንቱ እናደርጋለን። በኢየሱስም ከንቱ ሆነ። በምድራችን ላይ ያለ የተንኮለኞች ሐሳብ ከንቱ ሆነ በሉ። ከንቱ ሆነ ማለት ማስመረ ተሰበረ ማለት። አሁን ምድራችን ላይ ብዙ ከሌሎች ውጭ ያሉ እንኳን ኃይላት እነ ግብፅ ስለ ኢትዮጵያ ምንድን ነው የሚያስቡት ሲባል የኢትዮጵያን ውድቀት ቁጭ ብለው ነው የሚያስቡት። የእኛን ግራ መጋባት፣ የእኛን ኪሳራ እነግራችኋለሁ። እጃቸው ምክራቸውን አይፈጽምም። እጃቸው ፕሮግራማቸውን አይፈጽምም። እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ አደረገ። በሰሜን ሰላም ይሆናል፣ በደቡብ ሰላም ይሆናል፣ በምስራቅ ሰላም ይሆናል፣ በምዕራብ ሰላም ይሆናል፣ በመሃል ሀገር ሰላም ይሆናል። ወጥመድ ምን አለ? ተሰበር። ኢትዮጵያ በኢየሱስም አመለጠች። ልጆቻችን ያመልጣሉ። ልጆች ለጦርነት፣ ለደም መፋሰስ፣ ለደም መፍሰስ በደም መፍሰስ ውስጥ አይገቡም። ልጆች፣ ወጣቶች አምራቾች ይሆናል። ወጥመድ ተሰበረ። የሰዎች ፍላጎት ማለት ነው። እነዚህ ሶስት ወጣቶች ሚሳቅ እና አብድናጎም የእነሱን ታሪክ ታውቃላችሁ። ለቆሙ ምስል እንዲሰግዱ ተጠየቁ። ህዝቡ ሲሰግድ እነሱ ለአምላካቸው ለምን ሰግደው አንሰግድም አሉ።
ለማይሰርቅ ግን ምን ተዘጋጅቶ ነበር? እሳት አይደል? ያ የተዘጋጀው ነገር ምንድነው? ወጥመድ። ምን አደረጓቸው? ከተቷቸው። 3 ሰው ላይ ከተት፣ አራተኛው የአማልክት ልጅ ይመስላል። እነግራችኋለሁ በገባችሁበት ማንኛውም ነገር ውስጥ እግዚአብሔር ከእናንተ ጋር አለ። አሜን። ወጥመዱ ምን ሆነ? ተሰበረ። ከዛ እሳት ውስጥ ወጡ። በኢየሱስም ምንም አይነት እሳት ውስጥ ግቡ። ዛሬ ምስራች ያለኝ መውጣት ይሆናል። አሜን። ወጥመድ በጌታ በኢየሱስም ይሰበር። አሜን። እስቲ ተመልከቱ። የሰዎች ሐሳብ ወጥመድ፣ ሌላ ወጥመድ ያሁን እየነገርኳችሁ ያሉት የክፉ ሰዎች ፕላን በልጆቻችሁ ላይ፣ በትዳራችሁ ላይ፣ በመንፈሳዊ ሕይወታችሁ ላይ፣ በአገልግሎታችሁ ላይ ያለ ያ ፍላጎታቸው ምን ሲል ሲከሽፍ ማለት ነው። አቤቱ የአኪጦፌልን ምክር ከንቱ አድርግ። ጌታ ይመስገን። የአኪጦፌል ምክር፣ የሰዎች ምክር ምን ሲሆን? ከንቱ ሲሆን፣ የጠማማ ሰዎች ምክር ይውደቁ፣ አይሳካላቸው፣ ይክሰሩ የሚል ያ ምን ሲሆን? ሲከሽፍ። ሲከሽፍ ያ ምን ማለት መሰላችሁ? ወጥመድ ምን ሲያደርግ? ሲሰበር ማለት ነው። እናንተ ምን ስትሉ? ስታመልጡ። እስቲ አመለጥኩ በሉ እባክህ። ጤናችሁ አመለጠ፣ ልጆቻችሁ አመለጡ፣ አገራችሁ አመለጠ፣ ትዳራችሁ አመለጠ። በኢየሱስ ስም ማምለጥ ሆነ። ጌታ አንቺ ጋር አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። እስቲ ወጥመድ ተሰበር በሉ። ሌላው መዝሙረ ዳዊት ምዕራፍ 91 ላይ ያለው ወጥመድ እሱ ላይ እሱ ተናግሬ ወደ ጸሎት እንሂድ። ከዛ እንሰባበራለን። ዛሬማ እየተሰባበረ ነው። ሌላው ቀርቶ ገና ወደ ጸሎት ሳንገባ እየተሰባበረ ነው። እየተሰባበረ ነው። መዝሙር 91 አውጡ። ብዙዎቻችሁ መዝሙር 91 ላይ ያሉትን ነገሮች ስታዩ ምን እንደሆነ የማታውቁ ሰዎች ካላችሁ መዝሙር 91 ላይ የተዘረዘሩት ነገሮች በሙሉ እነሱ ምንድናቸው? ወጥመዶች ናቸው። ወጥመዶች ናቸው። ክብር ለእግዚአብሔር ይሁን። እስቲ ይሰበር በሉ። ወጥመዶች ናቸው። መዝሙረ ዳዊት 91 በጣም ታዋቂ የሆነ የመጽሐፍ ቅዱስ ክፍል ነው። ቁጥር ስንት መሰላችሁ? ቁጥር 3 እርሱም ከአዳኝ ምን ወጥመድ ከሚያስደነግጥም ነገር ያድንሃልና። የአዳኝ ወጥመድ ብሎ ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ነፍሳችን እንደ ወፍ ከአዳኞች ወጥመድ ምን አደረገች? አመለጠች። ዛሬ ማለዳ ነፍሳችሁ ከአዳኞች ወጥመድ እንደ ወፍ የምታመልጥ ሰዎች አለን። በኢየሱስ ስም ማምለጥ ይሆናል። እስቲ አመልጣለሁ በሉ እባክህ። አያችሁ እዚህ ጋር የምትመለከቱት ወጥመድ እርሱም ከአዳኝ ወጥመድ ከሚያስደነግጥም ነገር ያድናል። ዛሬ በኢየሱስም እግዚአብሔር የሚያድናችሁ ሰዎች አላችሁ። እስቲ ያድነኛል በሉ እባካችሁ። የምን ወጥመድ ነው የሚለው? የአዳኝ ምን ወጥመድ። መዝሙር 24 ላይ ነፍሳችን እንደ ወፍ ከአዳኞች ነው የሚለው። የአዳኞች ወጥመድ አዳኞች ናቸው። አሁን አይታችሁ እንደሆነ እነዚህ አዳኞች ጫካ ውስጥ ምን ነው የሚያስቀምጡ? ወጥመዶች ያስቀምጣሉ። እና አንበሳው አገር ሰላም ነው ብሎ ዝም ብሎ ሲሄድ ያ ወጥመድ ምን ያደርገዋል? ይይዘዋል። እነግራችኋለሁ በጌታ በኢየሱስ ስም የአዳኞች ወጥመድ ዛሬ ይሰባበራል። በ2019 ላይ ያለ የአዳኞች ወጥመድ 2018 ላይ ያላኞች ወጥመድ በጌታ በኢየሱስ ስም የተሰባበረ ይሁን። ከፊት ለፊታችሁ ያሉ ወጥመዶች ዛሬ ተሰባበር ናቸው። እስቲ ተሰባበሩ በሉ። አዎ የአዳኞች ወጥመድ እዚህ ጋር ያችሁ ቁጥር 1 በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እንኳን ደስ ያላችሁ። አንዳንዶቻችሁ የት ነው የምትኖሩ ተብላችሁ ተጠየቁ። እኔ የምኖረው አዲስ አበባ ነው የሚል መልስ የሰጣችሁ በሙሉ ስህተተኞች ናቸው። ተሳስታችሁ። እኛ አዲስ አበባ አንኖርም። አዲስ አበባ በኖር ምንም አታመልጥም። አዲስ አበባ በኖር ምንም አታመልጥም። እኔ የምኖረው ኒውዮርክ ሲቲ ነው። ምንም ኒውዮርክ ሲቲ መኖር ምንም ከምንም አያስመልጥም። እኔ የምኖረው ፍራንክፈርት ነው። ፍራንክፈርት መኖር ምንም አያስመልጥም። ይልቅንስ የሚያስመልጥ አንድ መኖሪያ ስፍራ ላሳያችሁ።
በልዑል መጠጊያ የሚኖር ልንገራችሁ፣ ክርስቶስ ኢየሱስን የሕይወታችሁ ጌታና አዳኝ አድርጋችሁ ስትቀበሉ እየኖራችሁ ያላችሁት በልዑል መጠጊያ ነው። አሜን እንጂ አዲስ አበባ አይደለም የምትኖሩት። እናንተ የአዲስ አበባ ሰዎች አይደላችሁ። በልዑል መጠጊያ የሚኖር ከዛስ ሁሉም በሚችል አምላክ ጥላ ውስጥ ያድራል። እስቲ ሁሉን በሚችል አምላክ ጥላ ውስጥ በሉ። አምላኮች አሉ። ነገር ግን ያሉ አምላኮች በሙሉ የሚችሉት ነገር አለ። ሌላ አንድ ጉዳይ ሲመጣ ግን የከበደ ነገር ሲመጣ ወገቤን ይላል። አይችሉም፣ ሁሉን አይችሉም። ነገር ግን ሁሉን የሚችል አምላክ አንድ ነው፣ እሱም እግዚአብሔር። ሁሉም በሚችል ስንቱን በሚችል ሁሉም በሚችል እግዚአብሔር የሁሉ ጌታ፣ ሁሉን የሚያውቅ፣ ሁሉን የሚገዛ፣ በሁሉ ላይ ስልጣን ያለው እግዚአብሔር ነው። እስቲ ሁሉም በሉ ባካችሁ። ስንቱን? ሁሉን። አንዳንዶቻችሁ አንዳንድ ሰው እኮ የኔ ጉዳይ ከባድ ነው። ልንገርህ የኔ ወንድም፣ ያለው ሁሉ በሚችል አምላክ ጥላ ውስጥ ነው። የማይችለው ነገር በሌለ ይሄ ነገር ከሱ አቅም በላይ የሆነ አትሳሳት። ደግሜ እነግርሃለሁ፣ እሱ ሁሉን የሚችል አምላክ ነው። እሱ ሁሉን የሚችል በሉ እስቲ። እንኳን ደስ ያላችሁ። ያላችሁ ጥላ ሁሉም በሚችል አምላክ ጥላ ውስጥ ነው። ይሄ ከኔ በላይ ነው ብሎ ሪፈር የማይልክ፣ ይሄ ከአቅሜ በላይ ነው የማይል ልንገራችሁ፣ በዚህ ባላችሁበት በዚህ አምላክ ጥላ ውስጥ የማይቻል ነገር የለም። ጌታ ይመስገን። ስንቱን የሚችል ሁሉም የሚችል ብቻ ሳይሆን ሁሉ በእርሱ የሆነ ሁሉ በእርሱ ሆነ። ከሆነም እንኳን አንዳችን እንኳን ያለ እርሱ አልሆነ። ጌታ ይመስገን። ሁሉን የሚችል ብቻ አይደለም፣ ሁሉን ወራሽ ነው። ሁሉን ወራሽ ባለ ሁሉን የሚችል ብቻ አይደለም፣ እሱ የሁሉ ጌታ ነው። አንዱ ጌታ የሁሉ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ተመልከቱ፣ በዚህ ጥላ ውስጥ በዚህ አምላክ ጥላ ውስጥ ያድራል። ሁሉም በሚችል አምላክ ጥላ ውስጥ። እስቲ ሁሉም በሚችል አምላክ ጥላ ውስጥ በሉ። አንዳንድ ሰዎች ወንድ ልጅ ይወልዱና ስም ሲያወጡለት ጥላዬ ይላል። ልጅሽ ጥላሽ ሊሆን አይችልም። የኔ እናት ጥላሽ እግዚአብሔር ነው። እስቲ ጥላዬ እግዚአብሔር ነው ብሎ አንዳንድ ስሞች መስተካከል አለባቸው። አንዳንድ ሰዎች ሲያወጡ ስም ትንሽ ይሳሳታሉ። ጥላዬ ይሏቸዋል። አንዳንዶችን ደግሞ ስም ሲያወጡ ምንድን ነው የሚሉት? መድኃኒት ብለው የሚያወጡ አሉ። መድኃኒትሽ እግዚአብሔር ነው፣ ልጅሽ መድኃኒትሽ አይደለም። ተስተካከሉ። ጌታ ይመስገን። ጣዖት አምልኮ ነው ይሄ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ማደር ማለት ምን ማለት ነው ካላችሁኝ፣ ምን ማለት መሰላችሁ? እግዚአብሔር መታመኛችሁ ሆኖ ስትኖሩ ማለት ነው። መታመኛችሁ ገንዘብ ሳይሆን፣ መታመኛችሁ ልጆቻችሁ ሳይሆን፣ መታመኛችሁ የምትኖሩበት ሀገር ሳይሆን፣ መታመኛችሁ እግዚአብሔር። እስቲ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ በሉ። አምላኬና መሸሸጊያ። ዛሬ አንድ ምስራች ልንገራችሁ። እግዚአብሔር ውስጥ ተሸሽጋችኋል። ወጥመዱ ወጥመዱ አይዝም። ወጥመድ ይሰበራል። እስቲ ተሰበረ በሉ። ለምን መሰላችሁ? ተሸሽገናል። እስቲ ተሸሸግ ያለ በሉ። እናንተና የእናንተ የሆነ ነገር ሁሉ ተሸሽጓል። ማን ውስጥ? እግዚአብሔር ውስጥ። እግዚአብሔርን አንተን መታመኛዬ ነው እለዋለሁ፣ አምላኬና መሸሸጊያዬ ነው። ከዛ በእርሱ እታመናለሁ ይልና እርሱም ከአዳኝ ወጥመድ። ዛሬ እንግዲህ ስለ ወጥመድ እየተነጋገርን ያለ ከአዳኝ ወጥመድ ከሚያስደነግጥ ነገር ያለ። አንዳንዶቻችሁ የሚያስደነግጥ ነገር ሲባል ቀላል ነገር የሚመስላችሁ ሰዎች ካላችሁ ድንጋጤ ይገላል። የማታውቁ ሰዎች ካላችሁ እኔ ስለ አያቴ ነግራኛለች እናቴ። አያቴ በጣሊያን ጦርነት ጊዜ ገበያ ላይ በጣም ብዙ ሰው ሞቶ እና በጀብ ላይ የተሸጋገረች እቤት መታ በቃ ሞተች። ምንድነው የገደላት አያትሽን ብላችሁ ብትጠይቋት የኔ እናት ድንጋጤ ከባድ ነገር ነው። ነገር ግን እዚህ ቦታ ላይ የሚለው ከድንጋጤ ያድናሃል ነው። ጌታ ይመስገን። አንድ ጊዜ ደግሞ እኔ ከአዲስ አበባ ትንሽ ወጣ የሚል አንድ ከተማ ውስጥ ነበር የምኖረውና በክረምት ዝናብ ከዘነበ በኋላ ሳሩ ካደገ በኋላ ወደዛ ሄጄ መጽሐፍ ቅዱስ ላነብ ሲሄድ አላወቅኩም። ትንሽ ቆይቼ ነበር ሄድኩት እና ዛፉ በጣም ረጃጅም ሆኗል እና ሄጄ አንብቤ ተመልሼ ስመለስ በጣም አይታየኝም ነበርና እንደዚህ ሳሩን
ወደዚህ እየገፋው ነው ሳይታየኝ የሚሄደውና ድንገት ግን ትልቅ ጉድጓድ ውስጥ ሽው ብዬ ገባው። ልክ እዛ ጉድጓድ ውስጥ ልክ በእግሬ ስቆም ድምፅ መጣልኝ። ቢወድቅ እንኳን ለድንጋጤ አይሰጥም። ጌታ ይመስገን። እነግራችኋለሁ፣ ብትወድቁ እንኳን ለድንጋጤ አትሰጡ። አሜን። ስለ ድንጋጤ አልሰጠም። ይሄ የጻድቅ በረከት ነው። ድንጋጤ አይገለልም። ድንጋጤ እኛን ከአእምሮ ውጭ አያረገንም። ለምን ካላችሁ ቢወድቅ እንኳን ለድንጋጤ ምን አይልም፣ አይሰጥም። ስለ ድንጋጤ አልሰጠም በሉ። ክብር ለእግዚአብሔር ይሁን። ስለዚህ ምን አለ? ከሚያስደነግጥ ነገር ያድናል። እስቲ ያድነኛል በሉ። ስለዚህ ዛሬ የምንመለከተው እንግዲህ እዚህ ቦታ ላይ ከቁጥር 4 ጀምሮ እስከ 14 ድረስ የምትመለከቷቸው በሙሉ ምንድናቸው? ወጥመዶች ናቸው። እነዚህ ወጥመዶች ስትመለከቱ የመጀመሪያዎቹ ነገር ተመልከቱ። ቁጥር 5 ላይ ላንበብላችሁ። አንደኛው የሌሊት ግርማ ይባላል። አሁን ይሄ ወጥመድ መሰበር ያለበት የሌሊት ግርማ። ሌላስ በቀን የሚበር ደግሞ ፍላጻ። በቀን የሚበር እነዚህ አሁን አናቃቸው፣ ነገር ግን የአዳኝ ወጥመዶች ናቸው ያሉ ናቸው። ወጥመዶች ናቸው። ዛሬ በጌታ በኢየሱስ የተሰባበሩ እስኪ ይሰበር በሉ እባክህ። ከዛስ በጨለማ የሚሄድ ክፉ ነገር፣ በጨለማ ምን የሚሄድ ይሄ ምንድነው? ወጥመድ ነው። የአዳኝ ወጥመዶች ናቸው። ሌላ አደጋና የቀትር ጋር እስቲ አደጋ ምንድነው? ወጥመድ በኢየሱስም ተሰበረ። እስቲ ተሰበረ በሉ። ከአደጋና ከቀትር ጋር ነው ይላል። እነዚህ ምንድናቸው? ወጥመዶች ናቸው እዚህ ጋር የተቀመጡት። ዛሬ በኢየሱስም ይሰባበሩ። ከዛ በደንብ ስሙ። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። ምን ማለት ነው? እነዚህ ወጥመዶች 1000 ሰውና 10,000 ሰው ሊፈጁ ይችላሉ። ልክ እንደ ኮሮና ማለት ነው። ብዙ ሰው ፈጅቷል። ወደ አንተ ግን አይቀርቡም። ለምን? ይሰበራሉ። ሰባሪው ካንተ ጋር ነው። ዛሬ በኢየሱስም ይሰበር። ሌላውን የገደለ በሽታ እናንተን አይገልም። ለሌላው የተዘጋ በር ለእናንተ አይዘጋም። ለምን? you are different። ወደ አንተ ግን አይቀርቡም። ለምን? አንተ ልዩ ነህ። ልዩነት የካላችሁ በልዑል መጠጊያ ነው የምትኖሩ። ሁሉ በሚችል አምላክ ጥላ ውስጥ ክርስቶስ ስለ ኃጢአቴ ሞቷል፣ እኔ ስለ ማጽደቅ ከሞት ተነስቷል ብላችሁ አምናችኋል። እናንተ የሱ ልጆች ሆናችኋል። ጌታ ይመስገን። ከዛ በደንብ ስሙ። በአጠገብህ ሺህ በቀኝ 10 ሺህ ወደ አንተ ግን አይቀርቡም። በዓይን ብቻ ትመለከታለህ። የኃጥአንን ብድራት ያለ የኃጢአተኛ ብድራት። ኃጢአተኛ ወጥመድ፣ ኃጢአተኛ ብዙ ወጥመድ አለበት ይላል ሌላ ቦታ ላይ። ጻድቃን ግን ምሕረት ይከባቸዋል። እስቲ ጻድቅ ነህ ይበሉ። የጸደቅነው በክርስቶስ ነው። ስለ ኃጢአታችን ሞቷል። እኛን ስለ ማጽደቅ ከሞት ምን ብሏል? ተነስቷል። እሱ ከሞት ተነስቶ ነው እኛን ያጸደቀን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት ተደረገ። ክርስቶስ ስለኛ ኃጢአት ሆኖ የእግዚአብሔር ጽድቅ የሆነ በእሱ ስራ ነው። ጽድቃችን ክርስቶስ ነው። እኛም የሰው ጽድቅ አይደለም። እና እዚህ ጋር ስለ ኃጢአተኛ የሚላል በደንብ ስሙ። በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዓይኖች ብቻ ትመለከታለህ። የኃጥአንን ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ ያደረግህ፣ ክፉ ነገር ወደ አንተ አይቀርብም። እስቲ ክፉ ነገር ወደ እኔ አይቀርብም። ለምን መሰላችሁ? ይሰበራል። ወጥመድ ምን ስለሚል ነው? ስለሚሰበበር። ክፉ ነገር ወደ አንተ አይቀርብም። እስቲ ክፉ ነገር ወደ እኔ አይቀርብም። በኢየሱስም ክፉ ነገር ወደ እናንተ አይቀርብም። ወደ ልጆቻችሁ አይቀርብም። በኢየሱስም አይቀርብም። እስቲ ክፉ ነገር ወደ እኔ አይቀርብም በሉ እባካችሁ። ክፉ ነገር ወደ መቅሰፍትም ወደ ቤት አይገባም። በኢየሱስም ዛሬ አውጃለሁ በዚህ ማለት ነው። መቅሰፍት ወደ ቤታችሁ አይገባም። ክፉ ነገር ወደ እናንተ አይቀርብም። በኢየሱስም አይቀርብም። ምክንያቱም ምንድነው ሲባል በመንገድ ሁሉ ይጠብቁ ዘንድ መላእክቱ ስላንተ ያዛቸው። በመላእክት በኩል ደግሞ ወጥመድ እዚህ ጋር የሚሰበሩ እየተሰበረ እስቲ ተሰበረ በሉ። እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱሃል። አሁን ተመልከት፣ ሌላ ወጥመድ ቁጥር 13 በተኩላና በእባብ ላይ ትጫማል። ሌላ ወጥመድ ተኩላ ነው። ተኩላ አይበላችሁ። ተኩላ አይበላኝም በሉ። እንደ በጎች በተኩላዎች መካከል ልካቸዋለሁ። እግዚአብሔር እንደ በጎች በተኩላ መካከል የተላከው። ነገር ግን ተኩላ እኮ ምግቡ ምንድን ነው? በግ ነው። ነገር ግን ወንድሜ ተኩላው አይበላም።
በመስሪያ ቤት ያለው ተኩላ አይበላም። በሰፈር ያለው ተኩላ አይበላችሁ። እስቲ አይበላኝም ብሎ ለምን ካልከኝ ወጥመድ ተሰበር። እናንተ በኢየሱስ እኛም ምን አለ አመለጠ ማምለጥ ይሆናል። ተኩላው አይበላኝም። ልጆቻችን አይበሉ። አገራችን ኢትዮጵያ አትበላም። እስቲ አንበላም በሉ። በጣም የሚገርመው ጌታ ኢየሱስ እንደ በጎች በተኩላዎች መካከል ምን አደርጋቸዋል? ልካችሁ። ተኩላው ግን አንተ ምን አይልህም? አይበላም። ለምንድን ነው አይበላም? ወጥመድ ተሰበረ። ወጥመድ ምን ስለሚል ስለሚሰበር። እስቲ ተሰበረ በሉ። በኢየሱስ ክርስቶስ ስም አትበሉም። ጤናችሁ አይበላም። ገንዘባችሁ አይበላም። መንፈሳዊ ሕይወታችሁ አይበላም። ዘመናችሁ አይበላም። ለምን? ወጥመድ ምን ስለሚል ስለሚሰበር። የሚገርም ነገር ነው። በተኩላና በእባብ ላይ ሌላው ወጥመድ እዚህ ጋር እባብ ነው። እባቡ አይነድፋችሁ። እስቲ አይነድፈኝም በሉ። ወጥመድ ለምን? ስልጣን አለ። እባብና ጊንጡ አይደለም ተረክቱ ዘንድ በጠላት ኃይል ሁሉ ላይ ስልጣንን እነግራችኋለሁ። ዛሬ ስልጣናችን እንጠቀማለን። ዛሬ ወጥመድ እንዴት አድርገን እንሰብራለን ካላችሁ ረግጠ ነው። እስቲ ረግጠዋለሁ በሉ። ዛሬ በሽታ ይረገጣል። ሞት ይረገጣል። ድህነት ይረገጣል። ጉስቁልና ይረገጣል። እስቲ ተረገጠ በሉ። አዎ ተረግጨዋለሽ። ወጥመድ ተሰበረ ማለት እባቡ ምን ሳይል ሲቀር ሳይነድፍ ሲቀር ማለት ነው። ጳውሎስን ነደፈችው። እነሱ እንደለመዱት ኖርማል ሰው መስሏቸው አሁን ያብጣል፣ ከዛስ እንደዚህ ይሆናል፣ ከዛ በሶስተኛ ላይ ምን ይሆናል? ይወድቃል። ሰውየው ቁልጭ እንዳለ ነው። ምንድነው የሆነው ካላችሁ ወጥመድ ምን ሆነ? ተሰበረ። እዛ ጋር የነበረው ወጥመድ ምን ሆነ? ተሰበረ። ጳውሎስ ምን አደረገ? አመለጠ። ቀጠለ። ጉዞ አገልግሎቱን ቀጠለ ወደ ቄሳር። እነግራችኋለሁ ጉዞአችን ይቀጥላል። የተፈጠራችሁበትን ዓላማ ሳታከናውኑ ይወላችሁ ሳታከናውኑ ራያችንን ሳንፈጽም ሙሉ በሙሉ እግዚአብሔር በዚህ ምድር ላይ የመጣበት ፕሮግራምና አጀንዳ በሙላት አጠናቀን ነው የምንሄደው። በኢየሱስም ወጥመድ ተሰበረ። ወጥመድ ተሰበረ በሉ። እባብ፣ ሌላው ወጥመድ አንበሳ፣ ሌላው ደግሞ አንበሳ። አንበሳ ዋናው ምንድነው? ዓላማው መብላት አይደል? ወጥመድ ተሰበረ። አንበሳው ምን ሳይልሽ ሲቀር ሳይበላሽ። ልጆቻችሁንም አይበላም፣ እናንተን አይበላም፣ አትበሉ። ዳንኤልን ያለ አልበላም፣ እኛንም አንበላም። ወጥመድ ተሰበረ ማለት ሳትበላ ስትቀርባል። እስኪ አልበላም በሉ። አሁን አንበሳ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። አያችሁ? ሳትዋጡ ሲቀር ትጋታችሁ ሳይዋጥ፣ ጤናችሁ ሳይዋጥ፣ አገልግሎታችሁ ሳይዋጥ፣ ጸጋችሁ ሳይዋጥ ሲቀር ምን ሆነ ማለት ተሰበረ ማለት። እስኪ ተሰበረ በሉ። እሺ አንበሳና ሌላ ዘንዶውን ተረገጠ። ዘንዶ በሉ እስቲ። እስኪ ተረገጠ በሉ እስቲ። ዘንዶውም ተመልከቱ። ዘንዶ ምን እንደሚያደርግ አላውቅም። ዘንዶውም ቢሆን ምንድነው ስራው? ሰውን መዋጥኗል። እሱም ደግሞ ፍላጎቱ ሲከሽማል። የዘንዶ ዓላማና ፕሮግራም ምን ሲል ሳይሳካ ሲቀር ጌታ ይመስገን። ምን ሲል ሲረገጥ። እስኪ ሲረገጥ በሉ እስቲ። እነዚህ ሁሉ ወጥመዶች ናቸው። አሁን ቁጥር 14 በእኔ ተማምሏልና አስጥለዋል። በጌታ በኢየሱስም እግዚአብሔር አስጣላችሁ። ዛሬ በኢየሱስም አስጣላችሁ። እስቲ አስጣለኝ በሉ ባካችሁ። አዎ ከዘንዶች ዛሬ አስጣላችሁ። ከአንበሳና ከተኩላዎች አስጣላችሁ። ከወሬኞች አስጣላችሁ። ከሟርተኞች አስጣላችሁ። እስቲ አስጣለኝ በሉ። በእኔ ምን ብሏል? ተማምኗል። ጌታ አስጥለዋል። ስሜንም አውቋልና እጋርደዋል። ከዛስ ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር ሆናለሁ፣ አድነዋለሁ፣ አከብረዋለሁ። እስቲ አድነዋለሁ፣ አከብረዋለሁ። ማክበር ማለት እግዚአብሔር ሲያከብር አንበሳው እንዳይበላ ሲያዘው ማለት ነው፣ ሳይበላ ሲቀር። ብዙ ጊዜ እግዚአብሔር አከበረ ምናምን ሲባል አሁን ዳንኤልን እግዚአብሔር አክብሮታል። ለምን? አንበሶቹ መጥተው ትራስ ሊሆኑለት ምን እንታዘዝ ምናምን ነው ያሉት። እንዳይበርደው አንተ እዚህ ጋር ቆም ምናምን ይተባል። ለምን? እግዚአብሔር አከበረ። በኢየሱስ ስም ይወላችሁ ክፉ ሰዎች እናንተ ላይ ክፉ ለእናንተ ክፉ አያረጉባችሁ። ለምን? እግዚአብሔር አክብሮኛል። እግዚአብሔር አከበረ። ሲያከብር እንደዚህ ነው። ፍጥረት ሁሉ ያከብራል። ፍጥረት ሁሉ ይገዛል። እግዚአብሔር ማክበር ይሄ እሳቱ ራሱ በእናንተ ሳይበላችሁ እግዚአብሔር ሲያከብር ማለት ነው። ጌታ ነጣቂው ለእናንተ ሰጪ ሲሆን ኤልያስን እግዚአብሔር ስላከበረው
በነገራችን ላይ ያው ታውቃላችሁ አሞራ ስጋ ይነጥቃል እንጂ ስጋ ይዞ ይመጣል እንዴ? ለምን? እግዚአብሔር ሲያከብር ግን ነጣቂው ሰጪ ይሆናል። እስቲ እግዚአብሔር አክብሮኛል በሉ። አድነዋለሁ፣ አከብረዋለሁ። ከዛ ቁጥር 16 ይሄን ተናገረን እንጸልያው። ለምን መሰላችሁ? አሁን እነዚህ ሁሉ ወጥመዶች ዓላማቸው ምንድነው? እድሜ ማሳጠር። ነገር ግን እግዚአብሔር ወጥመዶችን ምን ብሎ ሰባብሮ እናንተ ምን እንደሚያደርግ ታውቃላችሁ? ረጅም እድሜ አጠግበዋል። በኢየሱስ ስም ረጅም እድሜ መጥገብ ይሆንላችሁ። ለምን መሰላችሁ? ተኩላው ስለማይበላ፣ አንበሳው ስለማይበላ፣ አሜን፣ አደጋው ስለሚመጣ፣ መቅሰፍት ወደ ቤት ስለማይገባ ረጅም እድሜ መጥገብ ይሆንልናል። እስቲ ረጅም እድሜ እጠግባለሁ በሉ። ረጅም እድሜ አጠግባለሁ፣ ማዳኔንም አሳየዋለሁ። ክብር ለኢየሱስ ይሁን። ዛሬ እንግዲህ ወደ ጸሎት ነው የምንገባው። የልባችሁን ወገብ እሰሩ። በሚቀጥለው ሳምንት ሌሎችን ቀጣዮችን እንመለከታለን። ግን ወገባችሁን አሁን እሰሩ። ውጊያ ነው የምናደርገው። ወጥመድ አሁን ይሰባበራል። አሜን። የመልእክቴ ርዕስ ምንድነው እንዳትረሱ? ወጥመድ ምን ማድረግ? መስበር። ይሄን ልበላችሁና እንጸልይ። ካልተሰበረ ማምለጥ የለም። የድህነት መንፈስ መሰበር አለበት። የድህነት መንፈስ ሲሰበር ወደ ብልጽግና ትገባል። የበሽታ መንፈስ ሲሰበር ወደ ጤንነት ትገባል። ክብር ለእግዚአብሔር ይሁን። ወጥመድ እዚህ ጋር የተሰሩት ዘሮች ወጥመዶች ሲሰበሩ አንበሳ ዘንዶ ያ ሲሰበር እድሜ ትጠግባል። እስቲ ተሰበረ በሉ። ስለዚህ ተመልከቱ። እንዲህ ለማምለጥ የምትፈልጉ ሰዎች ያላችሁ ዛሬ ተመልከቱ። ምድራችንን፣ ቤተሰባችንን፣ ራሳችንን ለማስመለጥ ተሰብስበን እስቲ ያመልጣለሁ በሉ። ማምለጥ ይሆናል በሉ። ማምለጥ የሚሆነው ምን ሲሆን ነው? ሲሰበር። እስቲ ሲሰበር ነው በሉ። በጌታ በኢየሱስም ዛሬ ይሰበራል። እግዚአብሔር ደግሞ ራሱ ሰባሪ ነው። ሰባሪው በፊታቸው ወጥቷል፣ እነሱ በበሩ በኩል ሰብረው አልፈዋል። ስለዚህ እግዚአብሔር ሰባሪ ስለሆነ ዛሬ ይሰበራል። እስቲ ይሰበራል በሉ። ቆመን ጸልያለን። ጸልዩ። ማልትሬ ከቱ የሰበራችሁ ጸልዩ።